እሺ ጤና ይስጥልኝ እንደምናችሁ የኛ የፐርሰናል ዴቨሎፕመንት ትሬኒንግ ተከታዮች በደንብ ግልጽ ማድረግ አለብኝ። እንደው ትንሽ ስለምጠራጠር ነው። እኔ ይሄንን ስራ በምን ያህል ክብደት እየሰራሁት እንደሆነ ምን ያህል ትኩረት እየሰጠሁት እንዳለው የተረዳችሁ አልመሰለኝም። ለምን የተለያዩ ስራዎችን ስሩ ብዬ በምጠይቅ ሰዓት ካይንድ ኦፍ ችላ እያላችሁ እያለፋችሁ ነው ያላችሁት እና በደንብ ማስተዋል አለባችሁ። የ30 ዓመት ስትራቴጂክ ግባችሁ መጀመሪያ ቪዲዮ ይሰራል። ያ ደግሞ ወደ አንድ ገጽ ወደ ወረቀት ይቀየርና ፖስት ይደረጋል ሁለቱም። ኦኬ። በሶስተኛ ደረጃ ስዎት አናሊሲስ ሰጥቻለሁ። ያን ስዎት አናሊሲስ ሳምፕል ኦልሬዲ ቪዲዮ ልኬላችኋለሁ። እሱንም መስራት አለባችሁ። በሶስተኛ ደረጃ በጣም ትልቁ ነገር ስትራቴጂክ ግባችሁን መኝታ ቤታችሁ ላይ የሚታይ ቦታ ላይ አስቀምጡ ብዬ ነበረ። ምክንያት አለው። ዝም ብሎ አይደለም የተባለው። በጣም እርግጠኛ እንድትሆኑ የሚያስፈልገው ለምንድን ነው? ይሄ ስልጠና የተግባር ስልጠና ነው፣ የቲዎሪ ትምህርት አይደለም። አደራ አደራ እንዳትታለሉ። ብዙ ፓወርፖይንት እንደዚህ ስብሰባ አይደለም መጠበቅ ያለባችሁ። ይሄ የስራ ስልጠና ነው፣ እየሰራን ነው የምንሰለጥነው። ይሄ ደግሞ ዝም ብዬ ትዕዛዝ መስጠት ሳይሆን እኔም አብሬያችሁ እየሰለጠንኩ ነው ያለሁት እና ፕሊዝ ፕሊዝ ቴሌግራሙ ላይ ስሩ የምለውን ነገር እየቆጠራችሁ ስሩ ማለት ነው። ካልሆነ እንቀያየማለን፣ ጊዜን ታባክናላችሁ፣ የእናንተ ጊዜ ይባክናል። በጊዜ ከስልጠና ውስጥ ብትወጡ ነው የሚሻለው። የኔን ጊዜም ታባክናላችሁ፣ ለእኔም ያልሆነ ኢምፕሬሽን ነው ስለ ራሳችሁ የምትሰጡት፣ እኔንም ወደኋላ ትጎትቱኛላችሁ ማለት ነው። እና አሁን በሳምፕል ራሴ እየሰራው ላሳያችሁ ነው። እንዴት እዚህ ጋር ያስቀመጥኩት የ30 ዓመት ግብ ከዚህ ስልጠና ጋር በተያያዘ ይህ ስልጠና ባልጀምር ኖሮ ይሄን አላደርግም ነበረ። ልንገራችሁ፣ አልነበረኝም። ይሄ ሀሳቤ ውስጥ ነበረ እንጂ የ30 ዓመቱን ግቤን እንደዚህ ጽፌ አላስቀመጥኩም። በማስቀመጤ ምክንያት ደግሞ አሁን ማሳያችሁን ስራ አልሰራም ነበረ። ምንድን ነው ልዩነቱ በሉኝ፣ አሳያችሁ። ለምሳሌ እዚህ ጋ መኝታ ቤቴ አጠገብ ይሄው ይሄ አልጋዬ ነው። አልጋዬ ፊት ለፊት ላይ የ30 ዓመቴ ግብ አለ። እዚህ ግብ ውስጥ ምን ይላል? ኤም ፎር 100 ፑሽ አፕስ ኤ ሚኒት ይላል አይደል? ከእናንተ ጋር ትልቁን የማድረግ ምፈልጎችን በጣም የተቸገርኩት ብዙ ጊዜ ወደፊት ወደኋላ እየተመለስኩ በቃ ዝም ብሎ የወሬ ሰው የሆንኩት ማለት ነው። ብዙ ጊዜ አንዳንዴ እናወራለን ግን አንተገብርም፣ እንመኛለን ግን ወደ ተግባር አንሄድም ማለት ነው። ስፖርት መስራት እፈልጋለሁ፣ ጠንካራ ፊዚካል ሼፕ እንዲኖረ ይፈልጋለሁ። ግን ሁል ጊዜ በቃ ወቅታዊ ሰው ነኝ ማለት ነው። ለ15 ቀን ሰራለሁ፣ ከዛ ይቋረጣል ወር ምናምን። ይሄ በጣም ደካማ ጎኔ ነው። ኦኬ። አሁን ግን በዚህ ስልጠና ምክንያት ይሄው እንዲሆን የምፈልገውን አድርጌያለሁ። ዘን ልዩነቱን አሳያችኋለሁ። አሁኑኑ ስራ ልጀምር ነው ማለት ነው። ዝም ብሎ የ30 ዓመት ግብ ዝም ብሎ ሀሳብ ሆኖ እንዳይቀመጥ አትሊስት የዛሬ እችል ላሳያችሁ ነው ያለሁት። ጠብቁኝ። ይሄው እንዲታያችሁ እንግዲህ ይሄ 1 ዓመት እስኪያልቅ ድረስ ከእናንተ ጋር ይህን ስራ መስራት እንቀጥላለሁ። በ60 ሰከንድ ውስጥ 100 ፑሽአፕ መስራት ነው ዓላማዬ። አሁን ምን ያህል ይሰራል የሚለውን አብረን እንስራ። ስድስት 30 ነው መሄድ የቻልኩት። አሁን ያውም የተቆራረጠ በትክክል ያልተሰራ 30 ነው መሄድ የቻልኩት። አሁን ነው በ60 ሰከንድ ውስጥ አይመስለኝም። ስቶፕ ዎች አደርጋለሁ። ታርጌቴ ምንድን ነው? በ60 ሰከንድ ውስጥ 100 ፑሽአፕ መስራት ነው። ይህን እየሰራው መቀጠል አለብኝ ማለት ነው። እንግዳ የስፖርት ነገር እንደምታውቁት ጤና፣ የፊዚካል ኤክሰርሳይዝ ጉዳይ ዛሬውኑ ስፖርት ሰርተን ዛሬውኑ ክብደታችን እንዲቀንስ አንጠብቅም። ዛሬውኑ ሩጫ ጀምረን ዛሬውኑ ስኳራችን ወይም ቦርጫችን እንዲጠፋ አናስብም ማለት ነው። ዋና ነገር ምንድን ነው? ኢት ሪኳየርስ ኮንሲስተንሲ። የቃላችን ሰው መሆን ይፈልጋል ለራሳችን። አሁን ይሄ ለማንም ብዬ አይደለም ይሄንን ያወጣሁት። ይሄ የራሴ የህይወት ግብ ነው። ይሄ የሆነ መንግስት ቢሮ ውስጥ ያለ ነገር አይደለም። ይሄ የእኔ የፈቃዱ ብቻ
ለራሴ ብዬ ቃል የገባሁት ነው። ይሄ የሚያሳፍር ነገር አይደለም። ደረት የሚያስነፋ ምናምን እንደዚህ ጉረኝነት የሚያሳይ ነገር አይደለም። በደንብ የምታስተውሉ ከሆነ በደንብ ከተረዳችሁኝ እቺ የምናስቀምጣት የህይወት ግብ የየቀኑን ጉዟችንን ጠዋት ከእንቅልፋችን ስንነሳ ለዚህ ነው የሚታይ ቦታ መሆን ያለበት። አልጋችሁ ጋር እንዲሆን ያልኩት ለዚህ ነው። እንደተነሳን እንድናየው ደጋግመን እሱ እንድናስብ። በተለይ አስቡት እዚህ ቤት ውስጥ አሁን 4-5 ሰው ቢኖር ቤተሰብ ብንሆን ማለት ነው። ይሄ በእኛ ትኩረት ውስጥ ሆነ ማለት ደጋግመን ይህን እንነጋገራለን። እያንዳንዱ የራሱ ግብ አለው። ቤተሰቡ ብዙ ጊዜ ቤተሰብ ላይ እኔም ቤት የሌለው እንዲኖር የምመኘው ፎቶዎች ምናምን እንደዚህ ጥቅስ ዋሬቨር ይቀመጣል። ያን ያህል ኮኔክቲንግ ፓወር የለውም። ያን ያህል ወደ አክሽን አይወስደንም ማለት ነው። የተለያየ ሞቲቬሽን ቪዲዮዎች ምናምን ታያላችሁ። በብዛት ምክር ነው ያለበት። እንዲያርጉ 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 እንዲህ መሆን የለበትም ምናምን፣ መነቃቃት አለባችሁ፣ ይቅር ባይ ሁኑ፣ ስፖርት ስሩ፣ ኦር ዋትኤቨር አብረን እንስራ የሚለኝ አሰልጣኝ ነው ፈልገው። የሚነግሩትን ነገር አብሮኝ የሚያደርጉ የሚያንቀሳቅሱኝ፣ እኔ ስትሰላች እኔ ሲደክመኝ እንዳይደክመኝ የሚያደርገኝ እንደዚህ አይነት ነገሮችን የሚያሰሩኝ አሰልጣኞች ነው አሁን ፈልገው። ለኢትዮጵያውያንም የምመኘው እሱን ነው ማለት ነው። አጠቃላይ ለሌሎችም የዓለማችን ሰዎች እና አሁን እችን ትንሽ ስፖርት ሰራው እንደምታዩት ልቤዋን በቃ ድውድው ብላ ልትወጣ ነው። እና ያውን ደካማ ጎኔ ነው ማለት ነው። ዝም ብሎ ፕሮፌሰር ከሌ ወር ዶክተር ከሌ አሜሪካ የተማሩት ወር ቻይና የተማሩት የሚል ወሬ አይጠቅምም ካልተጠቀምንበት። ስልጣኔውን ጥሩ ነገሩን የማንወስድ ከሆነ አብዛኛውን ጊዜ ጠንካራ ጎናቸው ሳይሆን ደካማ ጎናቸው ነው ወደ ሀገራችን ወደ ሌላ ዓለም የሚሄደው። የእኛም ቢሆን ብዙ ጠንካራ ጎን አለን። እሱ ወደ ሌላው ዓለም እንዲሰፋ ማድረግ አለብን። ያ የሚሆነው እኔ ከጠነከርኩ ነው። አንቺ ጋር ያለው ጠንካራ ጎን እኔ ጋር የሚመጣው መጀመሪያ አንቺ ስትጠነክሪ ነው። ኦኬ። አሁን ይሄ እኔ የተለያዩ ስልጠናዎች እንግዲህ እንዲህ አይነት ስራዎች እንድሰራ ነው እንዲያደርጉኝ የምመኝ የነበረው። ብዙ ነገር ያሳዩኛል ወር ዋትኤቨር። ከዛ በኋላ ሰርቲፊኬት ሰጥተውኝ ነው የሚሄዱት ማለት ነው። ይሄ ነው ደካማ ጎን። አሁንም አንደችን ስፖርት ልድገምና እየሰራን እናሳርጋለን። እንደዛ ሰርታችሁ ፖስት ታደርጋላችሁ የሚለውንም ላስታውሳችሁ። ያ እንድገመው ደግሞ ምን ያህል እንደሚደቀም ዩሲ አሁን እዚህ ጋር እንዲያረኩበት ምክንያት ምንድን ነው? ቅድም 30 ሰርቼ ነበረ። 30 ስትደርስ የማቆም እንትን ይመጣ ትንሽ ደግሞ ወደ 35 ትንሽ ራስን ገፋ ታደርጋለህ። ይሄንን ለሚቀጥሉት 1 ዓመታት ከእናንተ ጋር ስቆይ ቢያንስ በሳምንት አንዴ ልዩነቱን ታያላችሁ። እዚሁ መሬት ላይ መኝታ ክፍሌ ነው። ጂም መሄድ አይጠይቅም። የተለየ ነገር አይጠይቅም። ስንፍና ብቻ ነው ችግሩ። የቃልና የተግባር ሰው ያለመሆን ጉዳይ ብቻ ነው እስከዛሬ ወደኋላ ሲጎትተኝ የነበረው። እስቲ ደግሞ አሁን በእናንተ ሰበብ የማደርገው ከሆነ እናያለን። እና የ30 ዓመት እቅድ ሄልዝ የሚለው ላይ አንድ እንድትጽፉ ፈልገው ሊቪንግ ላይፍ ፍሪ ፍሮም ኤንሲዲ ነን ኮሚኒካብል ዲዚዝስ፣ ከሰው ወደ ሰው ከማይተላለፉ ህመሞች ነፃ ሆኖ መኖር ስሩ አኑዋል ቼክአፕ በየአመቱ ኤንድ ኮንሲስተንት ፊዚካል ፊትነስ ኤም ፎር 100 ፑሽአፕስ ኤ ሚኒት ነው የሚለው። ይሄ ዝም ብሎ አለ የተጻፈው። ኢንዲኬተሮች አሉ የሚያሳዩ ነገሮች። ጤናማ መሆን ፈልጋለሁ እንደዚህ ብላችሁ ያላችሁ ሰዎች ሪቫይዝ ማድረግ አለባቸው። ጤንነት በምን ይለካል? ለምሳሌ ከስኳር፣ ከደም ግፊት፣ ከኩላሊት ምናምን እግዚአብሔር ያዝልን። ግን እኛም በአኗኗራችን ማስተካከል ስለምንችል ማለት ነው። ከነሱ ነፃ መሆን ሬጉላር አኑዋል ቼክአፕ በአመት የሚደረግ የጤና ቼክአፕ ኦኬ። እና ፊዚካል ፊትነስ ኢንዲኬተር አለው እዚህ ጋር ታችኋል። ዝም ብሎ አይደለም የተጻፈው። እንደዚህ አይነት አክሽን የሚያሳይ ነገር አድርጉ እና ላኩልኝ አደራ። አመሰግናለሁ።